ምንድነው ሐሳብክ? ቃልዮት ቤተክርስቲያን አፖስተልና ፕሮፌት ሾማለች ያልክ ሲጽፍ ነው። ከዛ ብንጀምር እኛ ስለማናቀር ትሾማለች። የት ሐዋርያት፣ ቃልዮት ቤተክርስቲያን፣ ሙሉ ወንጌል ቤተክርስቲያን፣ መካነ ኢየሱስ ቤተክርስቲያን፣ ሕይወት ብርሃን እነዚህን ከዚህ አንጋፋ ቸርች ብለን ወይም ቀደምት ቸርች ብለን እኛ የምንቀበላቸው እነዚህ ቸርቾች ሐዋርያትን፣ ነቢያትን፣ ወንጌላውያንን፣ መጋቢያንን፣ አስተማሪዎችን በኤፌሶን ምዕራፍ 4 ላይ የተቀመጡትን 5 ኦፊሶችን 100% ትቀበላለች። ቃልዮት ቤተክርስቲያን አዎ ትቀበላለች። ቃልዮት ቤተክርስቲያን ተቀብላ ለምሳሌ አበራ ማንን ሾማለች? አበራ ለምሳሌ ሚሽነሪ ነው። ሚሽነሪ ማለት ሐዋርያ ነው። ይሄ ኢዝ አፖስትል ሚሽነሪ አድርጋ ቀብታ ጸልያ ይችላል። ለምን አይችልም? ስለዚህ ሚሽነሪ ሐዋርያ ነው ብለህ ለምን ትደመድማለህ? ሐዋርያ ማለት ትርጉሙ በመሰረቱ ማወቅ አለብን። ሐዋርያ ማለት የተላከ ማለት ነው። ለምን ነው የተላከው? ወንጌል ለመስበክ ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ሁሉ ስበክ የተባሉት 120 የሚያክሉት የኢየሱስ ደቀ መዝሙር ናቸው። ስፔሲፊክ ግን ሐዋርያት ናቸው። የበጉ ሐዋርያት ግን አውቶሪቲ ትምህርቱን ከእግሩ ስር የተማሩ በእነሱ ትምህርትና በነቢያት ትምህርት ላይ ቤተክርስቲያንን ሊያነጽ እነሱን ልኳቸዋል። ታዲያ አሁን ቃልዮት ቤተክርስቲያን እስከ ዓለም ዳርቻ ድረስ መሄድ አትችልም ማለት ነው? ነው አይደለም? የሄደችማ ነው ቃልዮት ቤተክርስቲያን ወንጌል ተሰራች። ታዲያ ወንጌልን ማቴዎስ ወንጌል 28 ቁጥር 18 ጀምሮ እስከ 20 ድረስ ያለው ወደ ዓለም ሁሉ ሂዱ ያለው የእግዚአብሔር ቃል ለቃልዮት ለሙሉ ወንጌል ሁሉ እየተሰጠ እኮ ነው። ስለዚህ ፕሊዝ ሌት ሚ ቴል ዩ በደንብ አድርገህ ከሰማኸኝ ያ የተጻፈው የሐዋርያነት አገልግሎት ስልጣን የተሰጠው ለቤተ ክርስቲያን ነው። ቤተ ክርስቲያን ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ እስከ ምድር ሰማርያ ድረስ ምስክሮች ትሆናላችሁ ስላለ አዳምጠኝ አፖስትል፣ አንተ መጀመሪያ አዳምጠኝ። እኔ የምናገረው ወንድማችን አቤልን በደንብ አድርጌ እወደዋለሁ። እኔ ብዙ ጊዜ ከሱ ጋር በብዙ ነገር እሱ አያቀኝም። እኔ ግን እሱ በሚያደርጋቸው በሚሰራቸው ስራዎች ሁሉ ከጎኑ ሆኜ እስካሁን ድረስ እየተከታተልኩ ነኝ። ሪሊ ግን ምን መሰለህ ከኔ አሁን አፖስትል ዶክተር ከኔ አሁን ከአንተ ጋር ያለኝ ተቃርኖ የመጀመሪያው ቃልዮት ቤተክርስቲያን አፖስትልም ፕሮፌትም አትሾም ቤተክርስቲያን ይዟል። አንተ አልክ እንጂ ይኸውልህ አቢ አንተ አልክ እንጂ ቃልዮት ነህ አንተ። እኔ ቃልዮት እየሾሙበት ቦታ ልንገርህ። እሺ ንገረኝ የሾሙበት ቦታ። እሺ ታቦር ቃልዮት ቤተክርስቲያን ሐዋሳ። በቃ ታቦር ቃልዮት ቤተክርስቲያን ሐዋሳ ሮብ የሚታገለግል እህታችን ነቢት ናት፣ ቃልዮት ናት። ሮብ ሙሉ ጊዜ ለእሷ የፎስ ፕሮግራም ተሰጥቷት ታገለግል። አው ማን ነው አፖስትል ማን ነው ፕሮፌት ብላ ማን ነው ሐዋርያ ብለሽ ነጸጋብ ቸርች ነው ሐዋሳ ታቦር ቃልዮት ቤተክርስቲያን። እኔ መጀመሪያ 3 ዓመት አገልግዬ ነው እኔ ታቦር ቃልዮት ቤተክርስቲያን አገልጋይ ነኝ። እሺ ዶክተር አንዴ እናንተ የእናንተን ሐሳብ ብቻ እውነት ለማድረግ ለምን ትታገላላችሁ? አይደለም መታገል አይደለም። አሁን ትግል እኮ ነው ይሄ። ቆይ አትታገሉ። ቆይ አንተ ራስህ አትታገሉ። እኔ እንደውም እናንተ ቃልዮት ቤተክርስቲያን ነቢያትን አትቀበልም ካላችሁ ሙሉ ወንጌል ቤተክርስቲያን፣ ሕይወት ብርሃን ቤተክርስቲያን ነቢ አትቀበልም ካላችሁ ፈጽሞ በኢትዮጵያ ላይ የሐሰት ትምህርትን እያስከዳችሁ ናችሁ ማለት ነው። ስለዚህ ቃልዮት ነቢን ትቀበላለች፣ ሐዋርያን ትቀበላለች፣ ፓስተርን ትቀበላለች።
አንዴ የእርሶስ ማን ነው? በመጀመሪያ ጋሼ አንዴ የእርሶስ ትክክለኛ ስሙት ማን ነው? በግዱ ነኝ። በግዱ አንዴ ቆይ አንዴ። አሁን የቃለ ሕይወት ቤተክርስቲያን ተጨማሪ ጥያቄ እንጠይቀው። ፈቃዱ ተጨማሪ ጥያቄ አይ ተጠይቋል። መሀባ ቆይ አንዴ እኔ አንተኑን በግዱ አንዴ ብንደማመጥ እኮ እርሶ ያሉትም ልናምን እንችላለን። ምክንያቱም በመረጃና በማስረጃ ነው። ለምሳሌ አንድ ሎካል ቸርች ምናልባት እርሶ ያሉበት ሾማ ሊሆን ይችላል አናውቅም። ግን በቃለ ሕይወት ቤተክርስቲያን አስተምሮትና መተዳደሪያ እንደዚህ አይነት ነገር ይኑር አይኑር ሙሀባ የቃለ ሕይወት ቤተክርስቲያን አባል ስለሆነ እሱ ያስረዳን። እሱ አንዴ እንደማመጥ መደማመጥ ጥሩ ነው። ማን ሙሀባ ያው ጎስፕል ሚውዚሻን ማቲም ገብቷል። እሱም ቃለ ሕይወት ቤተክርስቲያን ነው። እኔ ቃለ ሕይወት በግዱ አንዴ በግዱ ቆይ አፖስትል ሲሰጡት ያወራ በግዱ ቃለ ሕይወት ቤተክርስቲያን አይደለም። አንተኛ እናስረዳ አይደለው እኔ ቃለ ሕይወት አይደለም ስለማውቀው ነው። እንዴት ታገኛለህ? የት ታገኛለህ? አሁን አትበል። እኔ 38 ዓመት በቃለ ሕይወት አገልግያለሁ። ከፈለክ አንተ ቃለ ሕይወት ብትሆን ራስህን አፖስትል ነኝ ቃለ ሕይወት ብትሆን አይደለም። እኔ የታወቅኩ አፖስትል ነኝ። በጣም የተዋጣለት ቃለ ሕይወት ቤተክርስቲያን በአስተምሮ እኔም ቃለ ሕይወት ቤተክርስቲያን አባል ነኝ። በመጽሐፍ ቅዱስ አስተምህሮ አይደለም። እኔ በአንድ አጥቢያ ቤተክርስቲያን አይደለም እኮ እኔ በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት 7 ዓመት ሰርቻለሁ። ከፈለክ በወላይታ ቃለ ሕይወት ቤተክርስቲያን 6 ዓመት ሰርቻለሁ በዋናው ጽሕፈት ቤት። እርሶን አፖስትል ብሎ የሾመችው ቤተክርስቲያን የትኛው ቤተክርስቲያን ነው? ማን ነው የሾመው? ማን ነው አንተን አፖስትል ብሎ የሾመው? የቃለ ሕይወት ቤተክርስቲያን ንገረን። እውነት አንተ ማን እንዲሾም ትፈልጋለህ? አንተ ማን እንዲሾም ነው የፈለከው? አይ የተሾሙበትን ቤተክርስቲያን ለምን አይነግሩም? አንተ ማን እንዲሾም ፈልጋል? አፖስትል ብሎ እናንተ አሁን ለምሳሌ እናንተን ሁላችሁ እዚህ ያላችሁ ሁላችሁ እናንተን እዚሁ ያላችሁት ሁላችሁትን ስለ አፖስትል ስለ ፕሮፌቲክ ሚኒስትሪ እኔ አጣሩ ብሎ የላከው ማን ነው? እናንተ ስለ ታውቃላችሁ? እውነት ስለ አፖስቶሊክ ሚኒስትሪ ታውቃላችሁ? ስለ ፕሮፌቲክ ሚኒስትሪ ታውቃላችሁ? ተምራችኋል? አልተማራችሁትም። ምንም ስለ መጽሐፍ ቅዱስ ስለ ነብይነት አገልግሎት ምንም የተማራችሁበት ነገር የለም። እናንተን አጣሩ ብሎ የላከው ማን ነው? እናንተን አጣሩ የላከው ማን ነው? አንተን ማን ነው? አንተ ነብይነትን የነብይነትን አገልግሎትን ማን ነው የላከው? እናንተን ማን ነው? እናንተን በኢትዮጵያ ምድር ላይ አንደኛ ከእንትንም ከአጀንዳም ይወጣ ነው። እናንተ አሁን ሽብርተኞች ናቸው። እናንተ ሽብር ፈጣሪዎች ናቸው። እናንተን የላከው ማን ነው? እናንተ በማን ተደራጅታችሁ ነው የመጣ? ቃለ ሕይወት ነው እናንተን ያደራጀው? ሙሉ ወንጌል ነው ያደራጀው? እናንተን ማን ያደራጀው? ማን ያደራጃችሁ? ማን ነው ያደራጃችሁ? እናንተን የነቢያትን አገልግሎትን አጣሩ ብሎ የላከው ማን ነው? ማን ነው? እናንተን ቆይ አንዴ እኔ ነኝ የሚውት ያደረኩ። ተረጋግተህ አየር ውሰድ፣ አጠገብ ውሃ ካለ ጠጣ። ከዛ በኋላ እንደ እንትን እናውራ፣ እንደ ባይብል እንደ መጽሐፍ ቅዱስ እናውራ። ከዛ ቃለ ሕይወት ቤተክርስቲያን ደግሞ ኢትዮጵያ ውስጥ ያለች ቤተክርስቲያን ስለሆነች የእሷን አሰራርም ምንም እናውቃለን። ዋናው ጽሕፈት ቤት ብትሰራ ዋናው ጽሕፈት ቤትም ሰራ፣ እዚህም ሰራ፣ እዛም ሰራ፣ የቃለ ሕይወት ቤተክርስቲያን መተዳደሪያ ደንብ ውስጥ እንትን የለም። አፖስትል የምትለው እና ፕሮፌት የምትለው አገልግሎት የለም። አፖስቶሊክ ኤንድ ፕሮፌቲክ ደግሞ ሚኒስትሪ ምናምን የምትለው ጉዳይ እንደውም ነሰሰሪም አይደለም። መጽሐፍ ቅዱስ ላይ ስጦታዎች ለቤተክርስቲያን ተሰጥተዋል። እንደየአገባባቸው ቤተክርስቲያን ለማነጽ ይሆናሉ እንጂ ራስን ለማሳየት ከዛ እንደዚህ እንደ ቋንጣ የተዘለዘለ ረዥም ስም ለመለጠፍም አይደለም የሚያስፈልጉት። አየር ውሰድ፣ ተደማምጦ ለማውራት ጊዜ ስጥ። ከዛ በኋላ በስነስርዓት እናወራለን። አሁንም ቅድም እንደነገርኩ ፎቶውን ንካ። ከዛ በኋላ ማይክራፎንን ሆን አድርግና
ባክ ኤንድ ፎርስ ከጎስፕል ሚውዚክ ጋር እየተደማመጣቸው ቆጣ ቆጣ አትበል፣ ድምፅህን ጎርነና አድርገህ እንትን አትበል። እዚህ ቤት ውስጥ ሁሉንም ሰው እንደ ሰውነት እናከብራለን፣ እንቀበላለን። አፖስትል ነኝ ስላለ ወይም ፕሮፌት ነኝ ስላለ የምንፈራው የምንደነግጠው ሰው የለንም። ሀሳብ ይረታናል። እንደ ሰለጠነ ሰዎች ሀሳብ ብቻ እንለዋወጣለን። ማቲ መጠየቅ ትችላለህ። ጎስፕል እንትን በግዱም መልስ ካለ ትመልሳለህ፣ ጥያቄም ካለ ጠይቀዋለህ። እኔም ማስፈልግ ከሆነ ገባለሁ። ተባረኩልኝ። መልካም ጠይቁኝ። እሺ ተባረክ፣ እግዚአብሔር ይባርክ። አፖስትል ብልህም እኔ ብዙ አልጨነቅም። የስም እኔን አስገባኝ ማለት ነው። ያናግረኝ ነበር። መሌ ያወሩ ይጨርሱ። በእናትህ ካልቻልክ ውረድና ከዛ ጠብቀህ በተራክ ትገባለህ። አንተ ቅድም ኔትወርክ ካልሰራ ስላለክ መስገብ አፖስትል ብዬ ብጠራህ ብዙ አልጨነቅም። እንደ ስም በግዱ በሉን፣ ችግር የለም። በግዱ ብላችሁ ጥሩን። በግድ ስለሌለብኝ ልጥራህ። ምጠራህ ግን በአገልግሎቱ ሳይሆን በስም ነው። ሐዋርያ ከበደ በቀለ እንደሚባለው ማለት ነው። በትክክል እና አንተ ቃልዮት ነኝ ብለህ ነው ያነሳው። አሁን ከቃልዮት አንጻር ስናነሳ ቃልዮት ቤተክርስቲያን አፖስትል የሚል ሹመት አትሰጥም። ማንንም ሰጣም አታውቅም። ለምሳሌ እኔ በነበርኩበት ቃልዮት ቤተክርስቲያን ውስጥ በስህተት እስራኤል ዳንሳን ጋብዘውት ነበር። ግን ቸርቿ ቃልዮት ነች። ግን እስራኤል ዳንሳ የሚባልን አጭበርባሪ ሰው ጋበዘች። ከዛ ጋብዛው መጥቶ አገልግሎ ቪዲዮ ቀርጾ ቃልዮት አገለገልኩ ብሎ ለቀቀ። ኦኬ። ይቺ ሎካል ቸርች ቃልዮት የምትባል አንድ ሎካል ቸርች ድፍን አጠቃላይ ቃልዮትን መወከላችል። በኋላ ከጽህፈት ቤት መጡና መሪዎቹን ንስሐ አስገብተው በእስራኤል ዳንሳ ስለተገለገሉ የስተት አስተማሪ አምጥተው ህዝብ እንዲገለገል ስላደረጉ መሪዎችን መድረክ ላይ ንስሐ አስገብተው ጉባኤውን በሱ መገልገላቸው ጤነኛ እንዳልሆነ ነግረው ጉባኤውንም ንስሐ አስገብተው ከጽህፈት ቤት የመጡ ሰዎች ድጋሚ እንዳይጋብዙ ማስጠንቀቂያ ሰጥተው ሄዱ። አሁን እቺኛዋ ቃልዮት ቤተክርስቲያን አንድ ቀን በስህተት እስራኤል ዳንሳን ስለጋበዘች እንደ እስራኤል ዳንሳን ቃልዮት ይቀበላሉ ማለት አይቻልም። አንተ በነበርክበት ደግሞ ባለህበት ቤተክርስቲያን ድንገት አንተንም አፖስትል ብለው ሊሆን ይችላል። ግን ዋና ጽህፈት ቤት ይሄን አይፈቅድም ነው። ዋናው ቃልዮት ሄድ ኦፊሱ አፖስትል የሚል ሹመት በየትኛውም ሎካል ቸርች እንዲሰጥ ፍቃድ አይሰጥም። በየትኛውም ሎካል ቸርች ነብይ የሚልን ታፔላ እንዲለጠፍ ስቲል እስከ ዛሬዋ ቀን ድረስ አይሰጥም። እኔም እዛ ቃልዮት ጽህፈት ቤት ወዳጆች ያሉበት ቦታ እና ጠንቅቄ የማቀበት ነው። የቃልዮትም ሰው ነኝ። አሁንም ማገለግለው ቃልዮት ውስጥ ነው። ስለዚህ ይሄ ከእውነት የራቀ ነገር ነው። አንደኛ ጥያቄ፣ የመጀመሪያ ጥያቄ አንተን አፖስትል ብሎ የሾመህ ቀላል ጥያቄ፣ አጠር ያለ መልስ። አንተ አፖስትል ነኝ እያልክ ነው፣ ለጥፈኸዋል ስሙን። አፖስትል ብሎ አንተን የሾመህ ማን ነው? ራስን የሾምከው? እንዴት አድርገን የሾምከው? እቺ መልስልኝ መጀመሪያ። ስምም አልበል። ያንተ ስም ማን ነው? ማቲያስ። ምንም እንትን ከፊት ለፊት የለውም የኔ ማቲያስ። ቤተሰቦች ለምን አጠፋህ? እዚህ ጋር ያንተ ስም የለም። ካንተ ጋር አላወራም። እንደው አንተ ስምን አለ ልከው ጎስፔል ሚውዚሽያን ማቲ ነው ስሙ። አላወራም ያልከው ጥያቄው ከብዶህ ነው አፖስትል? እኔ እኮ አፖስትል እያልኩህ ነው እያወራሁ ያለው። አታውራኝ። ማን ሾመህ? አንተ ሹመትን ለመጠየቅ የላከ ማን ነው? ቃልዮት ነኝ እያልክ ስለሆነ ነው። እኔ ቃልዮት አንተን ማን ነው የላከ? ማን ነው የላከ አንተን? ይህን ሹመት እንድትጠይቅ፣ የነቢያትን ሹመት፣ የሐዋርያትን ሹመት፣ የመጋቢ ሹመት እንድትጠይቅ የላከ ማን ነው አንተን? አቤል አቡና። አቤል እኮ የጠየቀ ጥያቄ ትመልሳለህ። ይሄው አቤል ነው የላከኝ። አቤል አለ። አንተ ምን አስፈራ? ለምን ላከ? ቀጥታ አትመልስም? አቤል ነው የላከኝ። ቀጥታ አትመልስም? አንተ ምን አስፈራ? የፈለከውን ጠይቀው፣ የምትጠይቀውን ጥያቄ መልስ ብሎ ገባው። እኔ
ፍርሃት አይደለም እኮ ብዬ ጠየቅኩ። ይኸው ደግሞ ዶክተርነታቸው ፍርሃት አይደለም። ዶክተር ገና እሱም ይጠየቃል። ዶክተርነታቸው ራሱ ይጠየቃል። ገና በምን ላይ አንዴ ከላይ ያላችሁ ችግር የለውም። እኔ አፖስትል ይኸውልህ አንተ ማለት ነው አፖስትል ብዬ ነው የማወራው። አፖስትል እየሰማሁ ነው። ማን ነው የሚስቀው? እኔ ነኝ። ጥያቄውን ያሳቀል መልስ የለውም። መልስ የለውም። ችግር የለውም አለኝ። ለምን ጥያቄ ደግሞ ይጠይቃል? እኔ ጥያቄ በጥያቄ እኮ ነው የሚጠይቅ። አንተን የላከ ማን ነው? አቡናን የላከው ማን ነው? እሱም በኋላ ትጠይቀዋለህ። ለእኔ መልሱን ስጠኝ። በምድር ላይ ተነስታችሁ እንዲሁ ከመሬት ተነስታችሁ አንተ በቃሊዮስ ስም አታጭበርብር። አንተ ገስት እንደላክ ነው የማውቀው። ገስት ላክ አሁን ማን የላከው ምናምን የምትለው እኔ ከውጭ እየሰማሁ ነበርኩት። ስለ እናንተ ክርክር ከውጭ እየሰማሁ ገስት አቤል ሊሸውደን ነው። እኔ መልሱን ይመልስ መጀመሪያ። መልሱን መመለስ አትፈልግም? ስለዚህ በጣም ጠብቀኝ፣ ይመልሳል። ጥያቄ የተጠየቀው ልትገረፍ ስም ለጥፋል። ይኸውልህ ይሄ ስም ለቤተ ክርስቲያን የተሰጠ ስጦታ ስም ነው። መጽሐፍ ቅዱስ አንዳንዶችን ሐዋርያት፣ ሌሎችን ነቢያት፣ ሌሎችን መጋቢዎች፣ አስተማሪዎች፣ ወንጌል ሰባኪዎች አድርጎ ሰጠ ይላል የኤፌሶን መልእክት ምዕራፍ 4 ላይ ማለት ነው። ስጦታው የቤተ ክርስቲያን እስከሆነ ድረስ እኛ የቤተ ክርስቲያን አካል እስከሆነን ድረስ ስጦታ የተሰጠው ለእኛ ስለሆነ ሰጪውም ለእኛ ለቤተ ክርስቲያን ስለሆነ የሰጠው የቤተ ክርስቲያን አካሎች ስለሆነ እንጠይቃለን። ለምሳሌ ፔንቴኮስታል የሆኑ ቤተክርስቲያኖች አሉ። ለምሳሌ ሙሉ ወንጌል አፖስትል ብላ ኦርዴንድ ታደርጋለች። እንደው ጎስፔል ሚውዚሽያን እሱ ቃለ ሕይወት ቤተክርስቲያን ስለሆነ አፖስትል በሚለው ጉዳይ ባያምንም ግን ለዛ ለሙሉ ወንጌል ቤተክርስቲያን ስለሆነ እውቅና የሰጠችው ሪስፔክት ይኖረዋል ለዛ አገልግሎት ማለት ነው። ሌሎቹም እንደዚያ ሲሎም ሆነ ሟባ የቃለ ሕይወት ልጆች ቢሆኑ ግን ሙሉ ወንጌል ለምትሰጠው ስጦታ ወይም አለበት ይሄ ሰው ለምትለው ስጦታ እንደ እግዚአብሔር ቃል እየመረመሩ ለቤተ ክርስቲያኒቷ ክብር ስላላቸው በሚቀበሉበት መጠን ነገርየውን ይቀበሉታል። ስለዚህ አሁን አንተን ቤተክርስቲያን ነው ወይ ኦርዴንድ ያደረገች ስሙን ለጥፈክ ነኝ ስላልከን ማለት ነው። ነኝ ስላልከን አሁን ዶክተር ነኝ ስላልከን ፐርሰናል አድርገን ጥያቄ ዶክተርነቱ ምንድን ነው? ማስተርስ ሰርተህ ከዛ ፒኤችዲ የሰራከው ትምህርት አለ ወይ ወይስ በሕክምና ነው ወይ ዶክተሬትን ያገኘው? ሌላውንም ጥያቄ እንጠይቃለን። የክብር ዶክተሬት እንጠይቃለን ስለለጠፍከው ማለት ነው እንጂ እንደ መላኩ ብለህ ወይ እንደ ፍቃዱ ብትል እንደ ፍቃዱ እያልን እናወራለን እንጂ ስለ አፖስትልነትም አናወራ። ለጥፋለን እኛም የቤተክርስቲያን አካሎች ነንና ልትመልስልን ያስፈልግሃል ብዬ አስባለሁ። ጳውሎስ የሐዋርያነቱ ጥያቄ ራሱ በተከላት በቆሮንቶስ ቤተክርስቲያን ላይ ሲነሳ መልስ ሰጥቷል። እሺ አቡ እኔ በጣም እያከበርኩ መልሶቹን እኔ አንድ ባንድ መልሳለሁ። እያከበርኩ ነው። አንተን በጣም አከብራለሁ። እግዚአብሔር ይባርክ። እነዚህ ወንድሞችንም በጣም አከብራቸዋለሁ። እኔ ሁል ጊዜ ያው አታገኝም። እኔን በአካል ምናልባት አልተገናኘንም። አንተል ነው አንተና እኔ ችግር የለውም አባ እሱም ማብራሪያም ብዙ አያስፈልግም። እኔም ሪስፔክት አደርጋለሁ። ስለዚህ እኔ ሐዋርያ በግዱ ዶክተር በግዱ ያልኩበትን ወይም ይህ ስም ያገኘውበትን አቤልዬ አንተን ለመጠየቅ ማን ነው የሾመኝ? ማን ነው አንተን የላከ? ነቢይ እዩ ጩፋን ነቢይ አይደለም ብለን ለመናገር ዮናታን አገልጋይን ማን ነው የላከ? አንተን እናንተን ማን ነው የላከ? በግዱ አንተ አፖስትል ነኝ ያልከው ማን ነው አፖስትል ያደረገ? እኔ አሁን ሙዚቀኛ አንተን አፖስትል በግዱ የሚለው ሂድና ጠይቅ ያለ ማን ነው? አንተን
በሰላም ያለው ልንገራችሁ መጽሐፍ ቅዱስን ተማሩ። በደንብ አድርጋችሁ መጀመሪያ መጽሐፍ ቅዱስን እወቁ። መጽሐፍ ቅዱስ ተማሩ። ቁጭ ብላችሁ በአንድ መጽሐፍ ትምህርት ቤት ኢቲሲ ገብታችሁ ተማሩ። ይኸውላችሁ ኤቢሲ ገብታችሁ ተማሩ። የተለያየ መጽሐፍ ቅዱስ ትምህርት ቤቱ ገብታችሁ ተማሩ። ሳትማሩ ስለ ነቢይነት አትናገሩ። አስወረዳችሁት እንዴ? ሞዴሬት ነው። አቤላ ይኸውልህ ፕሮፋይሉን ገብቻ አየሁት። ሰውየው ሲጀመር እንደዚህ መልስ ለመመለስ ሳይሆን አቢዩዝ ለማድረግ የመጣ ይመስለኛል። ምክንያቱም የራሱ ቤተክርስቲያን ያለው ሰው ነው። የራሱ ቸርች ቃል ኪዳን ምናምን ያለው ሱቅ በሚለው ይስተካከል ይርታል አቡ መሉኒ እና አቢዩዝ ለማድረግ ነው። ምክንያቱም የሆነ መልካም ነገርም ቢናገር ኖሮ ጥሩ ነበር። ዶክተር በሚለው ይናል ማዕረግ ይዞ አፖስትል በሚለው ማዕረግ ይዞ ሌላ እያንዳንዱ የሚያወራቸው ነገሮች በነገራችን ላይ ስህተት ናቸው። አሁን ሄድ ኦፊስ ሰርቻለሁ ያለውም ውሸት ነው ማለት የሾመውን ነገር ማያወራው በስህተት ነው። አይ ለማጭበርበር ነው። ሰዎችን እዛ ያሉትን የእሱ ሱቅ ውስጥ ያሉትን ሰዎች ባይሆን አሁን አካውንቱ አለ ታውቃለህ፣ የንግድ ባንክ አካውንቱ አለ። የምን አካውንቱ በአካውንት ነው። አይ ግን ላለመደማመጥ ነው እንደሚገቡት ምንም ሐሳብ የላቸው። ያስወጣችሁ ሰዎች ግን ልክ አይደላችሁም። በእውነት በግዱ የመሰለ ሰው እንዴት ታስወጣላችሁ? አይ ስሙ ራሱ አይታችኋል። ስሙ ራሱ በግዱ ነው። በቃ በግድ እኮ ነው እያወራ ያለው። ስምና እንዴት ነው አንድ ላይ ሄዳለ ተግባሩ። አሁን ራሱ ወንጌላችን ነፃ መውጣት ያለበት ከአፖስትሎችና ከፕሮፌቶች ነፃ መውጣት ያለበት ወንጌላችን። ከወንጌላችን ላይ ፖለቲካ እጁን ማንሳት እንዳለበት። አመፀኞች ናችሁ፣ እምቢተኞች ናችሁ፣ ትዕቢተኞች ናችሁ፣ እብሪተኞች ናቸው አብዛኞቻችሁ። ለዛ ነው እዩ ጩፋ ጥፍሩ ጣቱ ሲረገጥ ጥፍሩ ይወጣ ሊቧጨር ማለት እና የእግዚአብሔርን ቤት የእግዚአብሔርን ነገር አታግማሙት፣ ልቀቁ። የእግዚአብሔርን ሕዝብ ድሮ እግዚአብሔር ሕዝቡን ለማጽናናት በብሉይ ኪዳንም በአዲስ ኪዳንም ነቢያትን ለማስጠንቀቅ ሕዝቡን ይልክ ነበር። አሁን ግን እግዚአብሔር ሕዝቡን ለመቅጣት ነው መሰለኝ እናንተን እየላካችሁ ያለው። እግዚአብሔር ቀብቷችሁ ሳይሆን እግዚአብሔር ሕዝቡን ለመቅጣት የተላካችሁ የቅጣት ጅራፎች ናችሁ። ከሆዳችሁ የዘለለ ወንጌል የሌለባችሁ አፖስትል። እንደምን ቆያችሁ? እግዚአብሔር ይመስገን። ስለ ሹመት ሲነሳ ሁለት ፖይንት ማንሳት ፈልጋለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን አትሾምም፣ ሐዋርያም አትሾምም፣ ነቢይም አትሾምም፣ አልሾመችምም። እኔም የኢትዮጵያ ቃለ ሕይወት ቤተክርስቲያን አገልጋይ ነኝ። በዚህ በሃና አጥቢያ ውስጥ አገልጋይና የመንግስት ሰራተኛ ነኝ። ሆኖም ግን አሁን እዚህ ጋር የተነሳውን ሀሳብ ላይ ሀሳብ ለመስጠት ነው የመጣሁት። ምንድነው ሀሳብ የምሰጠው? ሐሰተኛን ትቃወማላችሁ ወይ የሚለው፣ አዎ በጣም እቃወማለሁ። ነገር ግን ሐሰተኛን ስንቃወም ለሚዲያ በሚበቃ መልኩ ማድረጋችን ሌሎች በእኛ በወንጌል አማኞች ዘንድ ያላቸውን እይታ ያንሸዋርራል ነው። በውስጥ የምንገናኝባቸው ወይም ሰዎችን ማግኘት የሚቻልባቸው ቦታዎች ላይ ቻሌንጅ ማድረግ አይቻልም ወይ በካውንስላቸው ወይም በህብረታቸው ወይም ደግሞ በሚቀርባቸው በኩል ቻሌንጅ ማድረግ አይቻልም ወይ? አሁን ለምሳሌ ነቢይ ትቀበላለህ ብላችሁ በምትሉኝ እኔ ነቢይ የምቀበለው ነቢይ የለም። ምክንያቱም ትክክለኛ ነቢይ የለም፣ ስቲል እስካሁን ተነስቷል ብዬም አላስብም።
ነገር ግን ነቢይ ነን ብለው ያሉት በምን መስፈርት እንደሆነ የትኛው ህዝብ እንደመረጣቸው ወይ እንደሾማቸው ባላውቅም መረጃውን ባይኖረኝም እነሱ ራሳቸውን ነቢይ ነን ካሉ የነቢይ አክት በእነሱ ማየት ፈልጋለሁ፣ ግን እስካሁን አልታየም። ስለዚህ ነቢይነታቸውን አልቀበልም፣ እጠራጠራለሁ ማለት ነው። ከመጠራጠርም አልፎ ወደ ላይ ይለኛል እዚህ ጋር በዚህ ነገር ግን እነሱን ስንተች ጀነራሊ የወንጌል አማኞች በወንጌል ላይ ያለን ጽናት ቸርቻሪነት ተደርጎ አሁን ለምሳሌ ጴንጤ ነኝ ብዬ እኔ በቢሮዬ ስናገር የዘይት ቡድን ነው ለካ ነው የሚሉት፣ የጨርቅ ቡድን ነው። የጨርቅ ቡድን አይደለንም፣ ያው ናችሁ እባክህ፣ አንድ ካውንስል አይደለም የሚመራችሁ ምናምን ነው የምንባለው። አይ የኛ ማንነት በማይሆን ነገር እየተጠራ ስለሆነ በሚዲያ ትችቶች የትኛውንም ክርስቲያንም ሆነ አሕዛብ ሊያንጽ አይችልም ባይ ነኝ። መቃወሙ ላይ በጣም ደስተኛ ነኝ፣ እቀበላለሁ። ምክንያቱም ከስር ገብቻ አያቸዋለሁ። ይሄ በተለይ ዩጩፋና እስራኤል ደንሳ እነዚህ ከማጅራት መቼም በላይ ማፊያዎች ናቸው። ይህንን በእርግጥ ማፊያዎች ናቸው። ይህ ማፊያነታቸውን ደግሞ እስቲ ሶዶ አካባቢ ሄዱ፣ በደንብ መረጃዎችን ታገኛላችሁ። በተለይ እዩ ይህንን በእርግጥ እኔም ምክንያቱም 2004 ላይ ሲነሳ ምን አይነት ህይወት እንደነበር አውቃለሁ። 2004 ላይ ሲነሳ እጅግ በጣም በዘመነ መልኩ በሲስተማቲካሊ በቤተክርስቲያን ውስጥ ድራማ በማሰራት የታምራት ፈውስ ምናምን ብሎ በማድረግ ሰዎች ገንዘብም እየተቀበሉ ይህን በደንብ እኔ አብሬው እዛ ጋር ወንጌላዊ ወይም አገልጋይ መስሎኝ ቀርቤ ፋና ቃለ ሕይወትን በጣም ረብሿታል። ፋና ቃለ ሕይወት በሱ ምክንያት ተናውጣ ተረብሻም ነበር። እኛ ወጣቶች ነን፣ ወደኋላ ተመልሰን እነኛን ሰዎች ይዘናቸው ስኒስ እሱ ወደ ሐዋሳ ሾላል። ይሄ ነው። ሌላውን ዳርዳሩን ሳላወራ ጨነፍ አድርጌ ማወራው ይሄ ነው። ከዚህ ውጭ ግን ትችታችን ለሚዲያ ባይሆን በሚዲያ ላይ ባይሆን አንዳንድ የማይፈለጉ ቃላቶችን እየመጡ የሚናገሩ ሰዎች አሉ። ከዛ የተነሳ ደግሞ ፊድባክ የሚሰጡ ነገር ማይሆን ነገር ስለሚሆን ትችቱን እቀበላለሁ። ነገር ግን አደባባይ ለክርስቲያን፣ ለአሕዛብ፣ ለሙስሊም፣ ለቡዲዝም የቀረበ አደባባይ ባይሆን ባይነኝ። አመሰግናለሁ። ማይክ አብራ አቤላ ማይክ አጥፍታ መልካሙን ሀሳብ ተቀብዬ ጥሩን ያልሆነውን ሀሳብ ማልቀበል ወይም ማልስማማበትን ሀሳብ ልንገር እንዳሳብ ማለት ነው። የመጀመሪያው ነገር ዘይት ቸርቻሪ፣ ጨርቅ ሻጭም፣ ሶፍት አስበይም የተባልከው እነዚህ ሐሰተኛ ነቢያቶችና ራሳቸውን የሾሙ ግለሰቦች በሚዲያ ባሰረጫጩት የሐሰት አገልግሎት ሶፍቱን ውሰድና ብላው የሚለው መስፍን በቴሌቪዥን ነው ሶፍቱን ስለማስበላቱ ያሳየው። በዩቲዩብ ነው ራሱ ቆራርጠው ቪዲዮውን የለቀቀው። እዚህ ጋር ለዛ ጉዳይ ተጠያቂ የሚሆን ሰው ያለ አይመስለኝም። ስለ ካራቴው ስለ ዩጩፋ ካራቴም ስለ ዘይት ሽያጩን ብትል ሌሎቹንም ጨምሮ ልምምዳቸው ሐሰት ትንቢታቸው ሁሉ መገለጥ ነው እያሉ በሚዲያ የሚያሰረጫጩት የሚያስፋፉት እነሱ ናቸው። ይልቁንም ከአንተ የሚቃረነው ሐሳቤ ዝም ስንል ሁላችን ከነሱ ጎን እንዳለን ነው የሚታሰበው። ጸጥ ስንል የነሱ አቋም የሁላችን አቋም እንደሆነ ነው የማያምነው ህዝብ ነገሮችን የሚያስበው። ስለዚህ እነዚህን ሰዎች መቃወም ቢያንስ እኔ በደረስኩበት እንትን መረዳት መሰረት 3 ጥቅም አለው ብዬ አስባለሁ። የመጀመሪያው ነገር አንድ አይነት አይደለንም የሚል ምስክርነት ነው። ካራቴ ከሚሰነዝረው ጋር ዘይት ከሚሸጠው ጋር ዝም ካልኩኝ፣ ስለ ዝምታ አንድ ነገር ልንገር። አንተ ፍርድ ቤት በተከሰስክበት ክስ ላይ መከላከያ ነጥብና መከላከያ ሐሳብ ካላቀረብክ በፍርድ ቤቱ ክስ ተስማምታል ወይም ክሱ ይመለከተኛል ብለሃል። ይህንን ኢየሱስን ምሳሌ አድርጌ ብናገርህ የሚከፋክ አይመስለኝም። ኢየሱስ አንተ የአይሁድ ንጉሥ ነው ወይ አንተ የእግዚአብሔር ልጅ ነው ወይ ተብሎ የተጠየቀውን ሁለተኛ ጥያቄ በጸጥታ ነው
ያለፈው፣ መከላከያ አላቀረበም። ስለዚህ ራሱን የእግዚአብሔር ልጅ አድርጎ ያቀርባል ለሚለው ለአይሁዶቹ ክስ ኢየሱስ በዝምታ አሁን እንዳላችሁት የእግዚአብሔር ልጅ ነኝ ብሎ ክሳቸውን እንደተስማማ በዛም ክስ ምክንያት ይሰቀል ብሎ በርባን አስፈትተው እሱ እንዳሰቀሉት ከወንጌል መጽሐፋችን እናገኛለን። ባልተከላከልክበት ጉዳይ ላይ ክሱን ተስማምተሃል። ስለዚህ ጨርቅ ትሸጣላችሁ ሲባል ጸጥ፣ አንተ በሚዲያ መናገር የለብንም ካልክ፣ እነሱ ግን በሚዲያ ጉዳዩን ካስፋፉት፣ አንተ ጉዳዩ ገበናችንን መሸፈን አለብን በውስጥ በኩል ማስተካከል አለብን ስትል፣ እነሱ ዘይት ሽያጩን በአደባባይ ፎቶቸውን ለጥፈው ይህን የገዛ ይፈውሳል እያሉ ራሳቸው ቪዲዮ የሚለቁ ከሆነ ምንድን ነው? እያንዳንዱ ወንጌላዊ ተመሳሳይ አቋም አለው ይባላል። ወጥተን ግን እኛ ስንናገር ቢያንስ እኔ እርግጠኛ ነኝ ልንገር፣ አንድ ቲክቶክ የሚጠቀም ስክሮል ሲያደርግ አቡና የሚባል ልጅን የማየት እድል ያለው አንድ ኦርቶዶክስ አቡና የሚባል ልጅ ዘይት ከመሸጥ ጋር ይስማማል ብሎ አያወራም። ግን አቡናም ጴንጤ ነው ወይም አቡናም ወንጌላዊ ነው። በዘይት ግን አይስማማም ይላሉ። በካራታ አይስማማም፣ በሌብነት አይስማማም፣ በአመፅ አይስማማም፣ በሐሰተኛ ነቢያት አይስማማም ይላሉ። ወንጌል ለመስራት ዝም ካልከው ከአንተ የበለጠ እኔ እድል አለኝ ወንጌል ለመስራት። ለምን? በአመፁ ስላልተስማማው ማለት ነው። አደባባይ ላይ ባሰረጫጩት በእነሱ መርዝ እኔ መድኃኒቱን ክርስቶስ ኢየሱስ እና የቤተ ክርስቲያኔን አቋም በአደባባይ ስለተናገርኩ መጽሐፍ ቅዱስ የሚገልጽልኝ የመጀመሪያው ነገር የማያምኑ ሰዎች ሁሉም አማኝ አንድ እንዳልሆኑ እንዲያስቡ ያደርጋል። በአደባባይ መቃወሙ ነው። ዝም ማለት ግን ጥፋታቸውም የእኔ ጥፋት ነው እንደማለት ነው። ወይም በተከሰስነው ክስ አብረን ተከሳሽ ነን እንደማለት ነው ዝም ካለን። በሁለተኛ ደረጃ ያንን ልምምድ ነገ ለማድረግ የሚያኮበኩቡ ወይም ደግሞ ደካማ የሆኑ ክርስቲያኖች የእነዚህ ሰዎች ፈለግ እንዲከተሉ ገላትያን መጽሐፍ ምዕራፍ 1 ላይ በርናባስ እንኳን እስኪሳብ ድረስ ይላል። በማን ግብዝነት? በጴጥሮስ ግብዝነት በርናባስ ተሳበ። ጴጥሮስን ፎሎ ለማድረግ ሞከረ፣ ዋነኛ ስለነበረ። እንደ ዋነኛ የሚታዩ ቴሌቪዥን ያላቸው ሶሻል ሚዲያውን የተቆጣጠሩ እንደ ፊገር እንደ ጴንጤ ወካይ የሆኑ አደባባይ ላይ ያሉ ሰዎች ብዙ ሰው እነሱን ስለሚመለከት እነሱ የሚያደርጉትን ነገር ነገ ለማድረግ የሚያኮበኩብ ጀማሪ ጠንቋይ ገምቶ አዳሪ እንዳይነሳ ምን እያልኩ ነው? እነሱን ስቃወም ልክ ስላልሆኑ አትከተሏቸው እያልኩ ነው። ሁለተኛ ከታች የሚከተላቸው ትውልድ እንዳይኖር እያሳሰብኩ ነው። በሚዲያ ላይ ስለሆነ የሚከተላቸው ህዝብ እየተከተላቸው ያለው በሚዲያ ላይ አለባበሳቸውን የሚያይ፣ እጀባውን የሚያይ፣ ገንዘባቸውን የሚያይ፣ ቤታቸውን የሚያይ፣ ኢኮኖሚካሊ ምን ያህል እንደተለወጡ የሚቋምጠው ማህበረሰብ በሌብነት የመጣ ነው፣ በአመፅ በነውር የመጣ ነው ብለን ስንነግረው ነገና ከነገ ወዲያ ከገባበት ቁርጡን አውቆ ነው የሚገባው። ስለማላቅ ነው ማለት አይችልም። በአደባባይ ይሄን እያደረግን ያ ሁለተኛ ይሄ ነው። በሶስተኛ ደረጃ መስማት ከቻሉ አይሰሙም እንጂ ራሳቸው ጥፋት ያለባቸው ሰዎች መመለስ እንዲችሉ ነው የምንናገረው። ሶስት ነገር አስቀምጬልሃለሁ። የማያምኑ ሰዎች ደምረው አንድ አይነት እንደሆነን እንዳያስቡ ነገ ወንጌል ስንናገር ዘይት ጠጪ ብለው እንዳይከሱን በአደባባይ እንናገራለን። በሁለተኛ ደረጃ ታናናሾች እነሱን አይተው እንዳይሰናከሉና በእነሱ መንገድ እንዳይሄዱ እንናገራለን በአደባባይ። በሶስተኛ ደረጃ አይመለሱም እንጂ ከተመለሱ ለእነሱ ራሳቸው እንነግራቸዋለን። ስለዚህ መናገራችን አስፈላጊና ከአስፈላጊነትም በላይ ነው የምለው። የሚጨምሩት ነገር ካለ አቢሴሎም ጨምሩ፣ እስቲ ጨምሩ። ፍቄም ጨምር። አንድ ነገር ልጨምርለትና መሌ እንደው እነኚህ ሐሰተኛ ነቢያት ወይም ደግሞ ቴሌቪዥን ያላቸው ግለሰቦች ቴሌቪዥንና ሱቅ ያላቸው ግለሰቦች የሐሰት ትንቢትና የሐሰት ልምምድ ወይም ደግሞ በቴሌቪዥኖቻቸው ባያሳዩ የሐሰት ድራማ እየሰሩ አጋንንትን አስወጣን ብሎ ባያሳዩ ይሄ ሁሉ ህዝብ ይከተላቸው ነበር? ይሄን ሁሉስ ገቢ ያሰባስባሉ? አንድ ይሄን ያዝኝ። ሁለተኛ በ5 ሊትር ዘይት ምን ያህል ገንዘብ እንደሚሰበስቡ እዚህ ወተን እኛ ባንገልጽ። ለምሳሌ 5 ሊትር ዘይት 1500 ብር አካባቢ ነው የሚሸጠው። እነሱ ግን
250 ሺህ ብርና ከዛ በላይ እንደሚያጣሩ ለህዝብ ባንነግር ይሄንን ነገርስ ባንቃወም በፊት ለፊት ባንናገርስ እነኚህ ሰዎች ያቆማሉ ወይ የሆነ ነገር ያደርጋሉ? ምክንያቱም የሚያደርጉት በአደባባይ ነው። ልምምዱንም የሚሸጡት በአደባባይ ነው። ጨርቅ የሚሸጡት በአደባባይ ነው። ጨው በአደባባይ ነው። የሚሞተውንም ሰው ራሱ የሚገሉት በአደባባይ ነው። ከዩቲዩቦቻቸው ላይ ገንዘብ እየተከፈላቸው ነው። በቃ ሰው የሞተባቸው ሰዎች ገንዘብ እየከፈሉ ነው የሚያስወርዱት። ይህንን ነውራቸውን እነሱ በአደባባይ እየተናገሩ እያደረጉ እኛ በአደባባይ ብንናገር ምኑ ነው ክፋቱ? ይህንን ለማለት ነው። ሌሎቻችሁን ጨምሩ። አቤላ ኤሊያናን አስገባው። በጣም የተሻለ ነገር ያለው ሰው ነው። እኔ ልውረድ። ኤሊያናን አስገባው። ቦታ አለ። ኤሊያና ማለት መልስ ምሰጠዋለ። እኔን ጥያቄ ጻፈልሃለ። በጣም መልስ ምሰጠዋለ። በእግዚአብሔር ላይ ናቸው የሚለው እሺ። እና የምንናገርበት መንፈስ ይሄ ነው ለማለት ነው። ብራዘር መላኩ ሻሎም አቤል፣ አላወቀኝም ግን አሁን ስነግር በደንብ ታውቀኛለህ። አቤ ነኝ። አቤ ማለት ሰላም ነው። እንዴት ነህ? እግዚአብሔር ይባረክ። ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። ያው ብዙ ጊዜ አያለሁኝ። እውነት ነው እንግዲህ የተጠራንበት እውነት ይሄ ነው። ምክንያቱም ወንጌል በአደባባይ የሚሰራውን ያክል ነውረኞቹም ደግሞ በአደባባይ መጋለጥ አለባቸው። ቅድም ትልቅ ነገር ታወራ ነበረ። ምክንያቱም ሚዲያውን ይዘውት ካወሩ እኛ ልናገኛቸውም የምንችለው በሚዲያው ነው። ምክንያቱም በሚዲያው ብዙ ሰው ይሰበስባሉ፣ በዓለም ዙሪያ ይታያሉ። እኛ ደግሞ ዝም ብንል ተባባሪ ነን። ምክንያቱም መጽሐፍ ቅዱስ ዝም እንድንል ሳይሆን ነውረኛውን ነውረኛ፣ ባለጌውን ባለጌ፣ ጨዋውን ጨዋ እንድንል የተጠራን ሰዎች ነን። ምክንያቱም ጌታችን ኢየሱስ ክርስቶስ በራሱ ሲያገለግል እንደዚህ አይነት ጥፋት የሚያጠፉትን በስሙ የሚመጡትን ሌላም ድርጊት በቤተ ክርስቲያን ውስጥ የሚያደርጉትን ሰዎች ይገልጣቸው ነበረ። ዛሬ ላይ ደግሞ እየሆነ ያለው ምድራችን ላይ የከበበን ነገር ቢኖር ሰዎች በሶስት መንገድ ነው የመጡት። አንደኛ ራሳቸው ስም አውጥተው፣ ሁለተኛ ሰው ስም አውጥቶላቸው፣ ሶስተኛ ደግሞ የሚከተሏቸው ሰዎች ለጥፈውባቸው ማለት ነው። ያው ብዙ ጊዜ ሚዲያውን እንደምታዩት እንደነዚህ አይነት አሁን ቅድም አፖስትል ነኝ ብሎ ሲናገር የነበረውን ሰው ሰምቼዋለሁ። የመጀመሪያ መለያቸው ውሸት ነው። ሁለተኛው መለያቸው ደፋሮች ናቸው። ሶስተኛ ነገር ከየት እንደመጡና ማን ኦርዴን እንዳደረጋቸው በግልጽ ማውራት አይፈልጉም። ወንጌል ለመዳን እንኳን እውነቱን ስንናገር ነው። እኔ ኃጢአተኛ ነኝ ስንል ጽድቅ የሆነው ክርስቶስ ወደ ህይወታችን ይገባል። ባልተናገርነው ነገር የሚሆን ነገር የለም። ለምንድን ነው እውነትን ይዘን እውነትን ማንናገረው? እውነተኛ ከሆነን ማለት ነው። ለምሳሌ መጽሐፍ ቅዱስ ይደግፋል አይደለም እንዴ? ምሳሌ ላይ ኢዮብ ላይ ስንመለከት በቀኝ በኩል ድሩዮች ተነስተዋል ይላል። አዲሱ ትርጉም እንደውም ባለጌዎች ነው የሚለው። ምክንያቱም መጽሐፍ ቅዱስ ዱርዬ ካላቸው ባለጌ ካላቸው እኛ ባለጌዎች ናቸው፣ ነውረኞች ናቸው፣ አጭበርባሪዎች ናቸው ማለት ምንም ይሄ ስድብ እኮ አይደለም፣ መጽሐፍ ቅዱሳዊ ነው በቃ። ነገር ግን እነዚህ ሰዎች አንደኛ ሲጀመር መጽሐፍ ቅዱስን ጠንቅቀው አያውቁም። እንደ ወረርሽኝና እንደ አሜባ ነው የበዙት። የሚገርመው ነገር ደግሞ ህዝቡን መከራ ያበሉታል። ከሱ በተቀበሉት ነገር ነው መልሰው የሚሸጡለት። አሁን እየተቃወምን ያለ ነው ምንድነው? ይሄ የሸቀጥ ሱቅ ግን ምንድነው? የጊዜ ጉዳይ ነው። ነገሮች ሁሉ ቦታ መያዛቸውን አይቀሩም። እዚህ ቦታ ላይ በዚህ ሰዓት እየታገላችሁ ያላችሁት
እውነትን ለመግለጥ ነው። ከስድብ ትምህርት ቤት አልተመረቅንም፣ ከነወር ቦታ አልመጣንም። ወንጌልን አምነን የመጣን ሰዎች ነው። ይሄንን እውነት ደግሞ ለትውልዱ ማንገልጥ ከሆነ እግዚአብሔር ነውረኛውን ነውረኛ ነህ ካላል ነው እኔን ማን ያስተካክለኝ እናንተ ካልነገራችሁኝ ወይም እኔ ለእናንተ ካልተናገርኩ ማን ነው? ብረት ብረትን ይስለዋል አይደለም የሚለው። ነገር ግን ይሄን ጠንቅቀው ሊያውቁ ይገባል። ልክ አቤል አሁን ወደ ቤትህ በሚገቡ ሰዎች ከየት እንደመጡ እንዴት እንደመጡ ቸርቻቸው የት እንደሆነ ይሄንን ለመግለጥ ላይ እናታቸው የሚሉ ከሆነ ምንም ነገር ጊዜ መውሰድ አያስፈልግም። ምክንያቱም ይሄ ፕላትፎርም ብዙ የሚሰራበት ነው። በመዳረቅ የምናመጣው ነገር የለም። ጌታችን ኢየሱስ ክርስቶስ ሉቃስ 10 ላይ ምንድን ነው ያደረገው? 72ቱን መርጦ 2 አድርጎ ላካቸው ይላል። እነዛን ሲልካቸው ምንድን ነው በመንገድ ላይ እንኳን ሰው ሰላም አትበሉ አላቸው። ምክንያቱም ሰላምታ ሲዘባዘቡ ኮሚሽኑን ይስቱታል። የመንግስቱን ወንጌል ሊናገሩ ያሉትን ጊዜ ያስበላሉ። ጊዜ ማባከን የለብን። ሁለተኛ እንደውም ሰዎች ቤት በገባችሁ ጊዜ ያቀረቡላችሁም ብሉ አለ። በቃ ተጠቀሙ አለ። ቀለል በሉ ነው ያላቸው። ሶስተኛ ደግሞ ኮሮጆ አይኑራችሁ አለ። የምትሸከሙት ነገር አይኑራችሁ። ዛሬ ላይ ክርስቶስ እንኳን አክሰስ ይደረጋል። እነሱን አሁን አክሰስ ማድረግ ይቻላል። በዙሪያቸው ያሉ ጋርዶች ብለው የሚያስቀምጧቸው ሰዎች እነሱም ደግሞ በቀላል የሚነኩ አይደሉም፣ አይነኪዎች ናቸው። አሁን ወንጌሉ ለኔነትና ለቁስ ከሆነ በጣም የሚገርም ነው። ደግሞም እንደሆነ እናውቃለን። ምክንያቱም ትላንትና ያልሄዱበትን ነገር ዛሬ እየሄዱበት፣ እኛ እኮ አያጊጡ ምን አይበሉ አይደለም። ወንጌልን እንደ ወንጌልነቱ ለምንድን ነው አደራውን የማይወጡት? ነገር ግን እነዚህ ሰዎች ደግሞ ምንድን ነው ቀማኞች ናቸው፣ ወንበዴዎች ናቸው፣ ሌቦች ናቸው። ሰውን እኮ በአሜባን የጨረሱት፣ በተስቦ እኮ ነው የጨረሱት እነ መስፍን። ከዚህ በላይ ይሄንን እያየን ማለፍ በእውነት ጨዋነት ነው ወይ ወይም ክርስትና ነው ወይ? እኔ እኮ ባጭበረብር ባወናብር ልትነግሩኝ ይገባል። ማን ነው የሚመልስኝ? አንድ ሌባ ወደ ፖሊስ ጣቢያ ቢሄድ እኮ አንተ እኮ ሌባ ሆነህን የተከሰስከው ተመስክሮብሃል ተብሎ በግልጽ ተነግሮት ነው አምኖ ወይም ደግሞ ካላደረገ በነፃ የሚወጣው። እነዚህ ሰዎች ሊነገራቸው ይገባል። ዛሬ ላይ መልካቸውን እየቀያየሩ አሽቃቦቻቸውን እየላኩ አንተን ማን ሾመ? አንተስ እንዲህ ልትጠይቀኝ የምትችለው አንተ ማን? አሁን የተጠየቀው ጥያቄ ሌላ ነው። ዶክተሩ የሚመልሰው ግን አራምባና ቆቦ ነው። በጣም የሚገርሙ ሰዎች ናቸው። ስለዚህ ይሄንን ካልኩኝ ጊዜውን አልይዝም። አቡናዬ ስለሰጠኝ ጊዜ አመሰግናለሁ። ቴንክ ዩ ሶ ማች። ተባረካቤ፣ እናመሰግናለን። ቆንጆ አድርገን ያብራራ። እሺ ሰሌና ምን አሳባለች? እንዴት አመሻችሁ? አለን እግዚአብሔር ይመስገን፣ ሁሉ መልካም። ስላስገባኸኝ በመጀመሪያ በጣም አመሰግናለሁ። ተባረክ። ማለት እኔ እንደ ላውራ የፈለኩት ነገር እንደ ምእመን ማለት ብዙዎች የተቸገርንበት ነገር ነውና አክቹአሊ የሆነ ይሄ ኢንተርናሽናል የሚባሉ ምናምን አዳዲስ ቸርቾች ምናምን አልገባም ብዙ ጊዜ። ግን ያንን ስንፈራ ደግሞ እየመጡብን ያሉት ደግሞ ከባዶች ናቸው። ማለት በቤታችን አሁን ግዴታ አሁን ለምሳሌ ቸርች ውስጥ መጽሐፍ ቅዱስን ስናነብ የምናየው ነገር አለ። ማለት መጽሐፍ የሚያዘን ነገሮች አሉ ከክርስትና እንዳንወጣ። ምክንያቱም ሁላችንም የምንመራው በዛ ስለሆነ ከክርስትና እንዳንወጣ የሚያዘን ነገር አለ። ለምሳሌ ወንድሞች በህብረት ቢቀመጡ መልካም ነው ይላል አይደል እግዚአብሔር ቃል። እና ኢንተርናሽናል ቸርቾች አንገባም። ግን እኔ በበኩሌ ስለ ራሴ ላውራና አልገባም። ግን እኔ አሁን በመካነ ኢየሱስ ቸርች ነው ያደግኩት። ግን መካነ ኢየሱስ ቸርች ውስጥ ራሱ እንደዚህ አይነት ነገር እየመጣ ነው። ማለት እንደ ትምህርትም እንደ ምስክርነትም ይሆናል ላስረዳችሁና ሐዋሳ ነው የምኖረው እና ከመካነ ኢየሱስ አንዱ አጥቢያ ነው የምኖረውና ማለት እዛ ነው ያደግኩትም እዛው ነው ማገለግለው።
ይህንን ነገር በገሃድ ማውራቱ ጥሩ ይሁን አይሁን ባላቅም፣ ግን ማለት ብዙ ጊዜ ነው የምጠነቀቀው። ለምንድነው ላልዳኑ ልጆች ላልዳኑ ሰዎች ከላይ ውጭ የሚወራውን ነገር እየሰሙ እንዲጠፉ ይሆናልና ማለት በግልጽ ነው የሆነ የሻቮ እንትን መረጣ ነበርና በቃ አንተ እንደዚህ በልተሃል፣ አንተ እንደዚህ ያርጋሃል ምናምን ነገር ነው ሲሉ የነበረው። ማለት ወላ በክርስትናችን እስክናፍር ድረስ እዛ ቸርች በመሆኔ እስካፍር ከሌላ አንተ እንደዚህ ያልበላህም አንተ እንደዚህ ያላደረክም ምናምንና ያስጠላል በጣም። ያላመኑ ሰዎች ጭራሽ እንዲወጡ ያመኑትንም ይፈታተናል። ማለት ክርስትና ይሄ ነው እንዴ የተማርነው እንደዚህ ነው እንዴ ክርስቶስን መምሰል ይሄ ነው እንዴ እስክንል ድረስ ማለት ነውና እናንተ ምናልባት እያወራችሁ ያላችሁት ኦልሞስት በሪል ነው በቃ ታውቋል። አሁን በተለይ ሐዋሳ ላይ ታውቋል በቃ ትክክለኛ አገልጋይ እንደሌለ ኦሬዲ ሁሉም ሰው አውቋል። ማለት ሁሉም ሰው እያወቀ ነው የሚገባው፣ የሆነ እያወቀ ነው የሚበላው። የሆነ ስፕሪት አለ በቃ ማለት እያወቀን እዛ ነገር ውስጥ እንድንገባ እያወቀን ሄደን ቸርቻቸውን እንድናሞቅላቸው እያወቀን ገንዘብ እንድሰጣቸው የሚያደርግ ስፕሪት አለ ብዬ ነው ማምነው እኔ። ምክንያቱም ከስፕሪት ውጪ የሰው ልጅ እንደ ይሄ ቦታ መጥፎ ነው እየተባለ ይሄ ቦታ ገንዘብህን የሚበላ ነው እየተባለ እየተነገረው ተበልቶ የሚያየ እያወቀ ያለ ስፕሪት አይሄድም ብዬ ነው ማስበው። መጥፎ ስፕሪት አለ በቃ እንደዛ ብዬ ነው ማምነውና እንደ ሐሳብ አሁን በጣም አንገብጋቢ አድርጌ የገባሁበት ምክንያት እንደ ክርስቲያን ማለት ምን አይነት ቸርች የትኛው ቸርች ሄደን ከእንትን ጋር ዲል እናድርግ? የሁሉም ሰው ጥያቄ ነው። ከታችም እየጠየቁ ነበርና ማለት እሺ ሁሉም ትክክል አይደለም ብለን የምንል ከሆነ የትኛው ጋር ነው መጽሐፍ ቅዱስን ዲል የምናደርገው? ከወንድም እህቶቻችን ጋር ህብረት የምንፈጥረው የትኛው ጋር ነው? ምክንያቱም ከባድ ሆኗል በጣም አሁን ላይ በጣም ከአቅም በላይ የሆነበት ሁኔታ ነው ያለውና ይሄንን አሁን ለምሳሌ መጥፎዎቹን እንደምናጋልጠው ሁሉ በሚዲያ መጋለጣቸው ትክክል ነው፣ በስርዓት አምንበታለሁ ይሄን ነገርና እንደምናጋልጠው ሁሉ አዳዲስ ነፍሳት አሉ። እኛ ችግር የለውም እውነቱን ስለምናቀው ማንጋ እንተን እንዳለ ስለምናቅ ራሳችንን ፕሮቴክት ማድረግ እንችላለን። አዳዲስ የሚመጡ ሰዎች ግን ለነሱ ከባድ ነው የሚሆነው። ማለት በተለይ የሆነ ፎልት ሲያዩ የሆነ እውነት ያልሆነ ነገር እንዳለ ሲሰማቸው ይባክ የማድረግን ፕሮባቢሊቲያቸው በጣም ከፍተኛ ነውና በተለይ ደቡብ አካባቢ ይሄ ነገር በጣም በዝቷልና የሆነ ሪከመንዴሽን የምታደርጉት ነገር አሁን ለምሳሌ እንደዚህ ብላችሁ ይሄ ትክክል ነው እንኳን ባትሉ አሲ ክርስቲያን መጽሐፍ ቅዱስን እንደሚያውቅ ሰው እንደዚህ አይነት ነገር ተጠቀሙ ብላችሁም ሪከመንድ ብታደርጉ፣ ምክንያቱም እንዳይጠፉ አዳዲስ ልጆች እንዳይጠፉ እኔ ስጋቴ ያ ነው። ምክንያቱም መክሊታችንን ሳንጠቀምበት ጌታ እንዳይመጣ ይምጣ እንደምንለው አይደለም፣ ማራናታ ቶሎና እንደምንለው አይደለም። ያለንበት ሲቹዌሽን በጣም ነው የሚያስጠላው። ቢመጣ ምን እንደምንሆን ፈጣሪ ይወቀው እያንዳንዳችንና ይሄንን ለማለት ያክል ነው። ጊዜያችሁን ከበላው በጣም ይቅርታ፣ አመሰግናለሁ። እሺ ሳሌና አሁን መካነ ኢየሱስ እንዳለች ነግረሽኛል። ቸርች ፖለቲክስ ሁሉም ቦታ አለ። የአገልጋዮች እርስ በርስ ሽኩቻ፣ የሙሉ ጊዜ አገልጋይ ለመሆን የሚደረግ ከሽማግሌዎች ጋር ያለ መቀራረብ፣ በመካነ ኢየሱስ ቄስ በሌላው መጋቢና ወንጌላዊ፣ እንደዚህ አይነት ጦርነቶች አሉ። ቤተክርስቲያን የሰዎች ስብስብ ህብረት እንደመሆኗ ብዙ ድካሞች ይኖራሉ ቤተክርስቲያን ውስጥ። ለዚህ ደግሞ ከስጋ ድካም ጀምሮ እስከ መንፈስ ቅዱስ ስጦታ አጠቃቀም ከንቱነት የሰጠን ኪዳን እሱ ነው። ሁለትም ሶስትም በስሜ በተሰበሰባችሁበት እኔ በዛ አገኛለሁ። የመገኘት ኪዳን የሰጠን እግዚአብሔር በመካከላችን ይገኛል በስሙ በተሰበሰብንበት እና
ህብረት ውስጥ ቃል አለ፣ ዝማሬ አለ፣ አገልግሎት አለ፣ መጽናናት አለ፣ ትንቢት አለ፣ በቃሉ በኩል ያለ የእውነት ትንቢት አለ። ይህን ነገሮችን ከህብረት ውስጥ ትጠቀማላችሁ እና የምትወዱት ሰዎች ያሉበት ቤተክርስቲያን ህብረት አድርጉ። አነስ ያለች ቤተክርስቲያን ውስጥ ህብረት አድርጉ። ይሄ በጣም ጃይንት ቤተክርስቲያኖች ውስጥ ባትሆኑ መጣችሁ አልመጣችሁ ማንም ሊያውቃችሁ የማይችልበት አዳራሹ የተንቦረቀቀ ሲስተም የተንቦረቀቀ ነገር ውስጥ ባትገቡ ደስ ይለኛል። እንደዚህ አይነት ጤናማ ቸርቾች ውስጥም ትልቅ ቸርቾች ውስጥም ያላችሁ ሰዎች ችግር የለብኝም ብትኖሩ ባላችሁበት። ግን አነስ ያለች ህብረት የበለጠ ለቤተ ክርስቲያኑ ለህብረቱ ፍቅር እንዲኖራቸው ያደርጋል። አንድ ነገር ልበላት እህቴን እኔ ያለው ግን እንደ ሀሳብ ማለት ግድ እንዲላችሁ የምፈልገው ነገር በጣም ይቅርታ ብዙ ታይማችሁን እየወሰድኩኝ ነው። ማለት ሐዋሳ ላይ ታውቃላችሁ ብዙ ሐሰተኛ ነቢያት የሚወጡባት ከተማ ነች እና ተራራ ላይ በተለይ በጣም በቃ እንጃ እንዲህ ነው ብዬ አልነግራችሁም። አስቆሟችሁ ነው የምሳ ምናምን የሚጠይቋቸው እና ማለት ቃሉ የሚሸጥበት ቦታ በስርዓት ያ ነው ቦታውና ፕሊስ ጸልዩ ማለት ግድ እንዲላችሁ ፈልጋለሁ። ብዙ ሰዎች የሚጎሉበት ቦታ ነው ያ ቦታና ከእውነተኛው በጣም በፐርሰንት ዝቅተኛ ነው ሐሰተኛው በጣም ብዙ ነውና እንድጸልዩ አደራ ልላችሁ ነው። ተባረኩልኝ። በጣም አመሰግናለሁ። ተባረክ። እኔ አሁን መናገር የፈለግኩት ሜንላይን ቸርቾች መካነ ኢየሱስ ወይ ቃለ ሕይወት ሙሉ ወንጌል አንዳንድ ጊዜ ቤተክርስቲያን ውስጥ የአገልጋዮች ቅድም እሷ እንዳለችው ትክክል ያልሆነ አካሄድ ሊሄዱ ይችላሉ፣ በስነ ምግባርም ሊጎሉ ይችላሉ። ግን ዋናው ነገር ምንድነው? በአስተምሮት አይጎሉ። እዛ ሁኑ የምንላችሁ ወይም እኛ የተጠቀምነው ምንድነው? በአስተምሮት በትምህርት ወይም በስርዓት አይጎሉ። ሰዎቹ አንዳንድ ጊዜ ምንድነው የህይወት ላይፋቸው ከፍና ዝቅ ሊል ይችላል። የሰውንም ልብ ሊሰብር የሚችል ነገሮች ሊከሰቱ ይችላሉ። ምክንያቱም እኔ በነበርኩበት ጊዜ አንድ ቤተክርስቲያን ውስጥ እኔ በነበርኩበት ስም ማንሳት አስፈላጊ ስላልሆነ እንደዚህ አይነት ችግር ገጥሞ ነበር። ግን እግዚአብሔር ስለ ህዝቡ ስለሚራራ እነዛ ነገሮች ይስተካከላሉ። አንዳንድ ጊዜ ፖለቲካ ወደ ቤተክርስቲያን የሚመጣበት ጊዜ አለ። ብሔርተኝነት ወደ ቤተክርስቲያን የሚመጣበት ጊዜ አለ። ሰዎች ማስተዋላቸውን በሁኔታዎች ላይ ይሰፉትና ከዛን ስለ ምእመኑ ከመጨነቅ ይልቅ ስለ ቁሳዊ የሆነ ነገሮቻቸው እዛች ጋር ስለሚያዩት ነገር ሙሴ ከእስራኤል ህዝብ ጋር መከራን መምረጥ የመረጠው ለምንድን ነው? የክርስቶስን ነገር ትኩር ብሎ ስላየ ነው። እና እንደዛ አይነት የማየት አይናቸው የሚጋረድባቸው ሰዎች አንዳንድ ጊዜ በሁኔታዎች በስሜት የሚመጡና ቤተክርስቲያን ውስጥ ያለ ጥሪያቸው የሚመጡ ሰዎች አሉ። እዛ ያለ ጥሪያቸው ይመጡና እዛ ያለውን አገልጋይም አቢዝ ያደርጋሉ፣ ምእመኑንም አቢዝ ያደርጋሉ። ግን ምንድነው ዋናው ነገር? አስተምሮ ነው። አሁን እኛ እየተናገርን ያለነው እየጮህን ያለነው ነገር ምንድነው? የሐሰተኛ ነቢያት ልምምድ እዛ ቤተክርስቲያን ውስጥ አይኖርም። ምክንያቱም በእርግጥ ምንድነው ትክክል ያልሆነ የሰዎች ስነ ምግባር ሊኖር ይችላል። እንደዚህ አይነት ግን የሆነ መረን የለቀቀ አስተምሮ የሌለው ነገር ስለማይኖር እዛው ብትቀመጡና መካነ ኢየሱስ ደግሞ ጸጋብ ይመስለኛል ቅድም ስሙን ጠርታችኋል። በጣም ቆንጆ አቤሰሎም ጸጋብ ነው። እየሰማኝ ከሆነ ታቦር መካነ ኢየሱስ በመካነ ኢየሱስ ሲል ሰውየው እንትን ያልኩት ለዛ ነበር። ማለትም በጣም እኔም ተጠቅሜያለሁ። እኔ በጣም ጎበዝ አስተማሪ ነው። ምክንያቱም በብዙ ቸርቾች እየተጋበዘ ያገለግላል። ምክንያቱም ይሄን የሆነ ኮሌጅ ሁሉ ከፍቶ እስከ ቦረና ድረስ ምናምን እንደሚያገለግል መረጃው አለኝና እንደዚህ አይነት አገልጋዮች ስላሉ ተጠቀሙ። ምክንያቱም የጊዜ ሁኔታ ነው። እግዚአብሔር ደግሞ ቤቱን ያጸዳል። እንጸልያለን። ሌላው ደግሞ አቤ እኛ እንኳን እንደዚህ እየተንተፋተፍን አማርኛችንና ቋንቋችንን እያሰካካ መናገር የማንችል ሰዎች እዚህ መተናልና እንደ አቤ አይነት የሆነ ሲናገሩ እንደ ወንዝ የሚፈስ ሐሳብ ያላቸው ሰዎች
መናገር የእናንተ ዝምታ ነው። እንደዚህ መናገር የምትችሉ ሰዎች ዝምታ ነው። እንደዚህ ማንም ተነስቶ የእግዚአብሔርን ሕዝብ የሚያምሰውና እናንተም ብትናገሩ መልካም ነው ብታገለግሉ። ምክንያቱም ይሄ ሚዲያ ሌላ ሰው ማስፈቀድ አይጠበቅምና ሐሳብ ያለው ሰው መጥቶ ሐሳቡን የሚሸጥበት ነው። ተናገሩ ለማለት ነው። ቀጥሉ። እሺ አቤላ ትንሽ ሐሳብ ልናገር መሰለኝ። አሁን ባለንበት ሁኔታ ተናግረንም በሆነ እላለሁ። ምክንያቱም የምናስበው ስለነዚህ ሰዎች ስለነዚህ ሐሰተኛ አገልጋዮች ሳይሆን ስለ ምዕመኑ ነው፣ ስለ ህዝቡ ነው። ህዝቡ ወደ ትክክለኛ መንገድ እንዲመጣ ነው። ህዝቡ እንዲነቃ ነው። ህዝቡ በዚህ ጩኸትም በነቃ ሄደን ጠጋ ብለን ካየነው ለመንቃት ገና በጣም ብዙ የሚቀራቸው ምዕመኖች ነው እዛ አካባቢ ላይ ያሉት። ነባር ቸርች ሆነው እኮ ስለነሱ በጣም የሚከራከሩ ሰዎችም አሉ። እውነት ለመናገር አይደለም ቋሚ ተሰላፊ ሆነው እነሱ ጋር የሚሄዱ ቀርቶ ማለት ነው። በፊት ኮሮና ላይ ኪቦርድ አከራይ ነበር እና ሰውየው ስላረፈ ወይም ስለሞተ ነው የሚባለው እና ስሙን አልጥራውና ኪቦርድ አከራይ ነበር እዛ እና አይሰጡኝም። የኪቦርድ ሂሳብ የክራይ ስለማይሰጡኝ ልክላቸውና ሲጠራቀምባቸው እንዳይከለክሉኝ በቃ ሄጄ ደግሞ ተቀብያቸው እመጣለሁና ኮሮና ላይ ነው። ፋይናሊ አንድ ቀን ሄድኩኝ። ያው አገልግሎቱን ይሰጣሉ፣ ውሃ ይሸጣሉ፣ ምን ይላሉ። ከዛ አንድ ቀን ሄድኩኝ። እንደዚህ የረጅም ጊዜ ሲሆንባቸው ሄድኩኝና ሰውየው አልነበረም፣ ፕሮፌቱ አልነበረም። ከዛ በኋላ ያገለገለው ሌላ ሰውዬ ነው። አለቀ። ሲያልቅ ፕሮግራሙ ያገናኘኝ ዘማሪ ነበር። እዛ ቢሮና እና ጠይቃት ጸሐፊዋን ምናምን አለኝ። ከዛ ገባው ክራይ ብር ልቀበላቸው ማለት ነው። ቢሮ ገባው። ቢሮ ስገባ ኪቦርድ የሚያከራየው ልጅ ነው እና ገንዘብ ሊወስድ ነው የመጣው ሲላት ምን ብትል ጥሩ ነው እውነት ይኸው ውሃው ተደርድሮ እያየህ ዛሬ ምንም ሸቀል የለም ምናምን እና እንደ ዱርዬ ሰው ነው የምታወራኝ። በቃ ምንም ሸቀል የለም። እሱ ቢኖር ኖሮ ይቺን ሸጥ ያደርግና ይሰጥ ነበር፣ ይዘት ሄድ ነበር። ይኸው ውሃው እንደተደረደረ ነው እንደምታየው ነው። በቃ ኔክስት እሱ ስለሚመጣ ኔክስትና ምናምን አለች። ከዛ በኋላ በቃ ኪቦርዱንም ስለምፈልገው ብሩንም አንቺ ያስገቢልኝ ብያት ኪቦርዱን ይዤ ሄድኩኝ። ምን የሚል ፖይንት ለማውራት ፈልጌ ነው። በቃ በዚህ አይነት መንገድ ነው ሰውን ውሃ እየሸጡ የሆነ ነገራቸውን እየሞሉ ዘይት እየሸጡ የሆነ ነገራቸውን እየሞሉ ህዝቡን በዚህ ነገር አእምሮውን ዲሲቭ አድርገውታል። ሰው በእነሱ ውሃ ነው እየኖረ ያለው፣ በእነሱ ዘይት እየኖረ እንዳለን የሚያስበው። በሰራው እንኳን ስራ እግዚአብሔር የእጁን ስራ ባርኮለት እየበላ እንደሆነ የማያስብ ሰው ብዙ ነው። የሰራው ስራ ላይ የነሱ ዘይት፣ የነሱ ጨው፣ የነሱ ውሃ፣ የነሱ ሶፍት ተደምሮ ምግብ እንደሚበላ፣ ጤናው እንደተጠበቀ፣ ልጆቹ እንደተጠበቁ፣ ቤቱ እንደተጠበቀ ነው የሚያስበው። ስለዚህ ያ ዘይት ሲነካበት እኮ እሪ የሚለው ለዛ ነው። ያ ዘይት ሲነካበት እኮ የሚጮኸው ለዛ እኮ ነው። እና እነዚህ ሰዎች ሐሰተኛ ብለን የምንጠራቸው ሰዎች ከሰይጣን የተላኩ ሰዎች ናቸው። ከነሱ ጀርባ ሆኖ የሚሰራ መንፈስ አለ፣ ሰይጣን አለ። ቅድም የገባችሁ ልጅ ስትናገር ነበር እና እያወቅን ሄደን ገንዘባችን እንሰጣችኋለን እያለች ነበር። ሰምታት ከሆነ እያወቅን ሄደን እነሱ ጋር እንሄዳለን፣ እያወቅን ሄደን ዘይታቸውን እንገዛለን የሚል አይነት ሀሳብ አውርታ ነበር። የእግዚአብሔር ቃል ሲናገር የዲያብሎስን ሽንገላ መቃወም ትችሉ ዘንድ ብሎ ይዘረዝራል እና ሽንገላ የሚለውን ቃል አንዳንድ የእንግሊዝኛ ትርጉሞች እስኪመርስ ነው የሚለው እና እስኪመርስ አሉ። አሁንም ብር ሳታበድራቸው ሳያበድሩህ አበድሬሃለሁ ብለው እንዳላበደሩ እያወቅ ጭንቅላትን አሳምነው ከብር አውጥተህ እንድትሰጣቸው የሚያደርጉ ማለት ነው። ጭራሽ አልተበደርካቸውም፣ ግን እንደተበደርካቸው በንግግር አሳምነው ካንተ ኪስ ውስጥ ገንዘብ የሚወስዱ ማለት ነው።
ይሄ መስመር የሚወስደው ወደዚህኛው ቦታ ነው መሆኑን እያወክ ኖ አይደለም ብለው ወደ ሌላ አቅጣጫ የሚወስዱ ወይም ደግሞ በበግ ሁል ጊዜ ይነገራልና በግ ገዝቶ ሄደው ሰውዬ 9 ሌቦች ሲጠራቸው ውሻ ነው ብለው አሳምነውት በጉን ጥሎ እንደሄደው ማለት ነው። ስለዚህ እነዚህ ሰዎች ይሄ መንፈስ ነው የሚሰራባቸው። ህዝቡ ትክክለኛው ነገር ላይ እንዳይነቃ ትክክለኛውን ነገር እንዳያቅ እስኪ መርስ ናቸው። የህዝቡን ማይንድ ዲሲቭ አድርገውታል። አሁን ቅድም መላኩ ሲናገር ነበር እንደዚህ ተጩሆም በሆነ እኔ እንደውም በሆነ እግዚአብሔር በራራልንና እነዚህ ሰዎች ማንነታቸው ተጋልጦ ህዝቡ እውነቱን አውቆ ወደ ትክክለኛው ወደ እውነተኛው ወንጌል በመጣ አልመጣም ማለት ሳይሆን ገና ብዙ ሰው ደግሞ ይቀራል። ገና ብዙ ሰው እነሱ ላይ ተለጥፏል። እግዚአብሔር ይመስገን ስለመጡት ጌታን እናመሰግናለን። ስለነቁት ሰዎች ጌታን እናመሰግናለን። እዚህ መተው እንደዚህ ሆኜ ነበር ወደዚህ መጥቻለሁ ስለሚሉ ሰዎች ጌታን እናመሰግናለን። ግን ገና እጥፍ ይቀራል እና ጮኸንም እውነቱን ተናግረንም እንደው ጌታ መንፈስ ቅዱስ እንዲረዳን እንደዚህ አይነት ሰዎች ሚዲያ ላይ ወጥታችሁ እንኳን መናገር ባትችሉ አቅሙ ባይኖራችሁ አትናገሩ ከማለት ይልቅ መጸለይ የሚናገሩት ሰዎች የሚናገሩት ንግግር አቅም እንዲኖረው ጉልበት እንዲኖረው እግዚአብሔር እንዲያግዛቸው እንዲረዳቸው መጸለይ ያስፈልጋል የሚል ሐሳብ እያሰብኩ ስለነበር እሱን ለመናገር ነው። ተባረኩ። አቤላዬ አንድ ነገር ልበልና ልውጣ። ከሌሊቱ 6 ሰዓት ሆነ። አቤ ዛሬ ያለውን ቋጫውና በዚሁ ሌላ ጊዜ ገብተን ሐሳብን በደንብ እንትን ብለን እናወራበታለን። ድንገት እህታችን ስለገባች ነው ሐሳብ ወደዚህ መጣ። ተከታተላችሁ ሁላችሁ ጌታ ኢየሱስ ይባርካችሁ። ገብታችሁ ሐሳብ የሰጣችሁ ታብታብ ያደረጋችሁ ሼር ያደረጋችሁ ጊፍት የሰጣችሁ ስድብም ምንም የሰጣችሁ ሰላምታ የሰጣችሁላችሁ እግዚአብሔር ይባርካችሁ። 6 ሰዓት ስለሆነ ከዚህ በኋላ ብናመሽ ስጋችንም ይደክማል፣ ፍሬ የማይኖረውም ሐሳባችን ይበተናል፣ ጭንቅላታችን ስለሚል ተባረኩልኝ። ቴንኪው። መልካም አዳር ወዳጆች።